የጌታችንና የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እስቲ አንድ ቪዲዮ ሰምተን እንመለሳለን። ተአምራቱን ወደፊት ያሳያችኋል ታውቁታላችሁ በላቸዋል። ሱረቱ ረዕድ ምዕራፍ 13 ቁጥር 3 ላይ እርሱ ያ ምድርን በእርሷ ውስጥ ከፍራፍሬዎቹ ሁለት ጥንዶችን ያደረገ ነው አለ። በዚህ ውስጥ አለ ለሚያስተነትን ህዝቦች ተአምራት አሉበታል። ከዛ ተአምራትን ደግሞ ወደፊት ታውቁታላችሁ አለ። በሱረቱ ያሲን ምዕራፍ 36 ቁጥር 36 ላይ ምን አለ? ከማያውቁት ነገር ጥንዶችን የፈጠረ ጥራት ይገባዋል አለ። ከማያውቁት ነገር አለ። በረሱል ሰለላሁ ዐለይሂ ወሰለም በመጡበት ሰዓት ቁርአን በወረደበት ሰዓት ላይ አታክልቶች ጥንድ ናቸው የሚለው እውቀቱ ራሱ የለም። ራሱ ግን ወደፊት ምን ትሉታላችሁ አለ? ታውቁታላችሁ። ለትንቢት የሚደርስበት መርጊያ ያለው ብሎ ነው ያስቀመጠው። የብዙ ሰዎችን ህይወት የቀየረው በዓለም ላይ በጣም ብዙ ሰዎች ቁርአን በዘመናችን የተፈጸሙ ትንቢቶች ስላለውም ጭምር ነው ብዙዎቹ የተቀየሩበት ማለት ነው። እንደሰማችሁት ነው እንግዲህ ይህ ኡስታዝ ምን እያልን ነው? በጥንቱ አረቢያ እጽዋት ወይንም ደግሞ ፍራፍሬዎች ጥንድ ሆነው እንደተፈጠሩ አይታወቅም ነበረ። ይሄንን ያሳወቀን ቁርአን ነው ይላል። ስለዚህ ይሄ ደግሞ ተፈጻሚ የሆነው መቼ ነው? ሳይንቲስቶች በ19ኛው ክፍለ ዘመን እጽዋት ወንዴና ሴቴ እንዳላቸው ባረጋገጡ ጊዜ ነው ይለናል። እስኪ እናንብበው። ሱራ 13:3 እንደዚህ ይላል፣ እርሱም ያ ምድርን የዘረጋ በእርሷም ተራሮችንና ወንዞችን ያደረገ በውስጧም ከፍሬዎች ሁሉ ሁለት ጥንዶችን ያደረገ ነው። ሌሊትን በቀን ይሸፍናል፣ በዚህም ውስጥ ለሚያስተነትኑ ህዝቦች ተአምራት አለ ይላል። ይህንን የቁርአን ጥቅስ የተፈጸመ ትንቢት በማስመሰል ማቅረብ በጣም ስህተት ነው። እንደውም ጥቅሱ የሙሐመድን ነብይነት የሚያረጋግጥ ሳይሆን በተቃራኒው የሚያረጋግጥ ነው። እንዴት እንደሆነ ላሳያችሁ። በሶስት ከፍዬ ነው ማሳያችሁ። የመጀመሪያው ወንዴና ሴቴ እጽዋት ወይንም የእጽዋት አበቦች እንጂ ጾታ ያለው ፍሬ የለም። እንደዚህ የሚባል ነገር በየትኛውም የሳይንስ መጽሐፍ ውስጥ አይገኝም። ቁርአን ፍሬ ብሎ ነው ያስቀመጠው። ፍሬዎቹ ናቸው ጾታ ያላቸው ወይንም ጥንድ ሆነው የተፈጠሩት። ጾታ የሚል ቃል አይጠቅስም። በእርግጥ ጥንድ ሆነው የተፈጠሩት። እንደው ቁርአን ፍሬ ሲል አጠቃላዩን ተክል ለማመልከት ነው ብለን ካላጠቃቀን በስተቀር ወንዴና ሴት የሚባል የፍሬ አይነት የለም። ስለዚህ ይሄ የመጀመሪያው ስህተት ነው። ቁርአን ከሁሉን አዋቂ አምላክ ዘንድ የመጣ ቢሆን ኖሮ ከጅምሩ ትክክለኛውን ቃል መጠቀም መቻል ነበረበት። ጾታ ያለው ፍሬ በሌለበት ሁኔታ ፍሬዎች ጥንድ ሆነው ተፈጠሩ ወይንም ደግሞ ጾታ ያላቸው ፍሬዎች ወይም ፍሩትስ አሉ ብሎ መጀመሩ ይሄ የመጀመሪያው ስህተት ነው። ሁለተኛውን ስህተት ላሳያችሁ። የመጀመሪያውን ስህተት ማለትም ወንዴና ሴቴ ፍሬዎች አሉ የሚለውን ስህተት እንደው በቸልታ ብናልፍና ፍሬ የሚለውን አጠቃላዩን እጽዋት ለማመልከት ነው በሚል ብንረዳ እንኳን ወንዴና ሴቴ የሆኑ እጽዋት በቁጥር በጣም አነስተኛ ናቸው። አብዛኞቹ እጽዋት በአበቦቻቸው ውስጥ ወንዴም ሴቴም ያላቸውና ሌሎች ደግሞ ያለ ጾታ መራባት የሚችሉ ናቸው። የቁርአን ጸሐፊ ግን ሁሉም ፍሬዎች ጥንድ ሆነው እንደተፈጠሩ ነው የሚነግረን። በአረብኛ ኩል የሚል አለ ወይንም ደግሞ ሁሉ የሚል አለ። ሙስሊም ሰባኪያን ይሄንን ኩል ወይም ሁሉ የሚለው በአንጻራዊነት የቀረበ ነው ይላሉ። ስለዚህ ከፍሬዎች ሁሉ አለ እንጂ ሁሉም ፍሬዎች አላለም ለማለት ይሞክራሉ። ነገር ግን ይሄ ስህተት ነው። ከፍሬዎች ሁሉ ማለት ፍሬ ከተባለ ነገር ሁሉ ማለት እንጂ የተወሰኑ ፍሬዎች ማለት አይደለም። ሁሉ የሚል ጠቅላይ ቃል እስከገባ ድረስ ከፍሬዎች ተብሎ የምትል መስተዋድድ ስለገባች ለውጥ አያመጣም። ከፍሬዎች ሁሉ ማለት ከሁሉም ፍሬዎች ማለት ነው። ለምሳሌ እንግሊዝኛ ትርጉሞችን ላንብብላችሁ። ዩሱፍ አሊ እንደዚህ ብሎ ተርጉሟል። and fruit of every kind he made in pairs 2 and 2። ከዩሱፍ አሊ በተጨማሪ ፒክታል፣ ሼሪ አሊ፣ ሳይ ኢንተርናሽናል እንደዚሁም ሙሐመድ አሰድ በተመሳሳይ መንገድ ተርጉሟል። እንግዲህ እነዚህ ትርጉሞች ሁሉ እንደሚያመለክቱት የቁርአን ደራሲ ከፍሬዎች መካከል ስለተወሰኑት ሳይሆን ስለ ፍሬዎች ሁሉ እየተናገረ ነው። ቀደም ሲል እንዳልኳችሁ ጾታ ያለው ፍሬ የለም። ስለዚህ ይሄ እንደተጠበቀ ሆኖ እንደው ፍሬ የሚለው ለአጠቃላዩ እጽዋት እንስጥ እንኳ ቢባል ሁሉም ተክሎች ጾታ ያላቸው ባለመሆናቸው ጥቅሱ ስህተት ነው ማለት ነው። ሶስተኛው ሙስሊሙ ሰባኪ ጥንድ እጽዋት መኖራቸው በመሐመድ ዘመን የማይታወቅ በማስመሰል የተናገረው በጣም ስህተት ነው። ልክ ነው። በጽሁፍ በተቀመጡት መረጃዎች መሰረት እጽዋት ጾታ አላቸው የሚለው አባባል የተነገረው በቅርብ ጊዜ ነው። ነገር ግን እንደ ቴምርና ፓፓያ ያሉ እጽዋት ጥንድ ተደርገው ካልተተከሉ በስተቀር ምርት እንደማይሰጡ ከጥንትም ጀምሮ የታወቀ ነበር። ይሄ የተፈጥሮ እውነታ ነው። ስለዚህ በጥንት ዘመን የነበሩ ህዝቦች ፓፓያ ሲተክሉ ፍሬ እንዲሰጥ የግድ ሌላ ፓፓያ ከጎኑ እንደሚያስፈልግ ይታወቃል። ቴምርም ደግሞ እንደዛው ነው። እንግዲህ እንደሚታወቀው ቴምር በአረቢያ በረሃ በብዛት የሚመረት ምርት ነው። ስለዚህ ሙሐመድ በአረቢያ በረሃ የሚመረተውን የቴምር ተክል
ተመልክቶ ሁሉም ፍሬዎች ተመሳሳይ ባህሪ ያላቸው መስሎት እንደዚህ ያለ ጥቅል ንግግር ተናገረ ማለት ነው። ይሄ ደግሞ ስህተት ነው። ቁርአን ከፈጣሪ ዘንድ አለመሆኑን ነው የሚያሳየው። ይሄ ጥቅስ ሙስሊም ሰባኪያን የሙሐመድን እውነተኛ ነብይነት ያረጋግጣል ብለው የሚጠቅሱት ጥቅስ ነው። ይሄኛው አሁን ቅድም የሰማችሁት ሰባኪ ደግሞ ብዙ ጊዜ በተደጋጋሚ ያነሳል፣ በጽሁፎቹም ውስጥ ያነሳል። እንደ ልዩ ተአምር ቆጥሮ ነው የሚለፍፈው። እውነቱ ግን ይሄ ነው። ስህተት ያለበት ጥቅስ ነው በራሱ። ቤስት የሙሐመድን ነብይነት ያረጋግጣል፣ እውነተኛ ነው፣ ሳይንስ ያረጋገጠው ነው ብለው የሚያቀርቧቸው ጥቅሶች በዚህ ደረጃ ኢሳይንሳዊ ሆነው የሚገኙ ከሆነ ቁርአን ምን ያህል ኢሳይንሳዊ መጽሐፍ ሊሆን እንደሚችል መገመት አያዳግትም ማለት ነው። ስለዚህ ወገኖቼ ከሙስሊም ሰባኪያን የሐሰት ምላስ ራሳችሁን ጠብቁ። በቁርአን ውስጥ ምንም አይነት ትንቢት የለም፣ ምንም አይነት ሳይንሳዊ ተአምር የለም። ቁርአንን ከፈጣሪ ዘንድ የመጣ መጽሐፍ ነው ብሎ ለመቀበል ምንም አይነት መሰረት የለም። ሙሐመድ ሐሰተኛ ነብይ ነው። ቁርአንም ደግሞ የሐሰት መጽሐፍ ነው።